በዓለማችን ላይ ማንም ሰው ፈጽሞ ሊሰብራቸውና ሊያመልጥባቸው አይችልም ተብለው የታሰቡ በርካታ የኮንክሪትና የብረት ግንቦች አሉ። እነዚህ እስር ቤቶች በከፍተኛ የቴክኖሎጂ ካሜራዎች፣ በታጠቁ ዘበኞች፣ በኤሌክትሪክ አውታሮችና በሰለጠኑ ውሾች በ24 ሰዓት ጥብቅ ቁጥጥር ይደረግባቸዋል። ነገር ግን የሰው ልጅ የማምለጥ ፍላጎትና እቅድ ድንበር የለውም። በጥቂት ወንጀለኞች አእምሮ ውስጥ የበቀለው ረቂቅ ስልት የዓለማችን ዘመናዊ የደህንነት ስርዓት አቧራ አስበልቶታል። ማንኪያዎች በመጠቀም የምግብ ሾርባን እንደ መሳሪያ በመጠቀም አልፎ ተርፎም የራሳቸውን ሞት በውሸት በመፈብረክ የተፈጸሙ የማምለጥ ታሪኮች። በዛሬ ቪዲዮአችን በታሪክ ውስጥ በታላቅነታቸው በረቀቁ ስልቶችና በፈጠሩት ዓለም አቀፍ የመደናገጥ የታወቁ 5 አስገራሚ ከእስር ቤት የማምለጥ ታሪኮች በዝርዝር እንመለከታለን። ቪዲዮውን ከመጀመራችሁ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ቪዲዮውን ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ታሪካችን የሚጀምረው ከሜክሲኮ ነው። ሆዋኪን ጉዝማን ወይም በቅጽል ስሙ ኤልቻፖ በዓለማችን ከታዩት እጅግ ሀብታምና አደገኛ የዕፅ አዘዋዋሪዎች አንዱ ነበር። ኤልቻፖ በሜክሲኮ እጅግ ጥብቅ የሚባለውና አልቲፕላኖ በተሰኘው ከፍተኛ ጥበቃ የሚደረግበት እስር ቤት ውስጥ ተቆልፎበት ነበር። በዚህ እስር ቤት ውስጥ እያንዳንዱ እንቅስቃሴ በክትትል ካሜራ ይቃኛል። ነገር ግን እንደ አውሮፓውያን አቆጣጠር ሐምሌ 11 ቀን 2015 ከቀኑ 3 ሰዓት ከ50 ላይ አንድ ያልተጠበቀ ነገር ተከሰተ። የክትትል ካሜራው ኤልቻፖ በክፍል ጥግ ላይ ይመላለስ እንደነበርና ወደ መታጠቢያ ቤቱ እንደገባ ያሳያል። ነገር ግን ከ25 ደቂቃዎች በኋላ ከዚያው አልወጣም። ጠባቂዎች በጥርጣሬ ወደ ክፍሉ ሲገቡ አልጋው በሥነ ሥርዓት ተነጥፎ ንብረቶቹ እንዳሉ ሆነው አገኙት። ኤልቻፖ ግን የለም። ወደ መታጠቢያ ቤቱ ዝቅ ብለው ሲመለከቱ ከኮንክሪት ወለሉ ስር የተቆፈረ 4 ማዕዘን ቅርጽ ያለው ቀዳዳ አዩ። ይህ ቀዳዳ ወደ አንድ አየር ማስተላለፊያ የኤሌክትሪክ መብራትና የአየር ቱቦዎች ወዳሉበት ሚስጥራዊ ዋሻ ይወስዳል። ይህ ዋሻ ከግማሽ ማይል ወይም ከ1.5 ኪሎ ሜትር በላይ የሚረዝም ሲሆን በዋሻው መሃል በሐዲድ ላይ የሚንቀሳቀስ ሞተር ሳይክል ተገጥሞበት ነበር። ኤልቻፖ ይህንን የሞተር ሳይክል ተጠቅሞ ከእስር ቤቱ ግቢ ውጭ ባልተጠናቀቀ አንድ ቤት በኩል በመውጣት በሰላም አምልጧል። ይህንን ዋሻ ለመቆፈር ወራት የፈጀ ሲሆን ከእስር ቤቱ ውስጥ ከፍተኛ እርዳታ እንደተደረገለትም ግልጽ ነበር። ወደ ኤሲያ ሀገር ስናልፍ ደግሞ በጃፓን የፍትህ ታሪክ ውስጥ ትልቅ አፈታሪክ የሆነው ዩሺ ሾራቶሪ እናገኛለን። ሾራቶሪ በተአምራዊ ሁኔታ ከእስር ቤት 4 ጊዜ ያመለጠ ሰው ነበር። በ1940ዎቹ አካባቢ ሺራቶሪ በጃፓን ሰሜናዊ ክፍል ወደሚገኘው እጅግ ጨካኝ ወደሆነው አባሻሪ እስር ቤት ተዛወረ። እዚያም እንዳያመልጥ እጆቹ በልዩ የብረት ካቴናዎች በቀን ሙሉ ከወለል ጋር ይታሰር ነበር። ይህ ካቴና የሚከፈተው በሳምንት አንድ ጊዜ ለመታጠብ ብቻ ነበር። ነገር ግን ሺራቶሪ ተስፋ አልቆረጠም። በየቀኑ የሚሰጠውን የምግብ ሾርባ በመቀነስ በካቴናው ማያያዣ ላይ በድብቅ ማፍሰስ ጀመረ። በሾርባው ውስጥ ያለው ጨውና አሲድ በሂደት ብረቱ እንዲበላሽና እንዲዝግ አደረገው። ከ2 ዓመታት ትዕግስት በኋላ በአንድ ቀዝቃዛ ምሽት ሰንሰለቶቹ ተሰብረው ወደቁ። ነገር ግን ሌላ ትልቅ መሰናክል ነበረበት። የታሰረበት ክፍል በር አይከፈትም። ያለው ብቸኛ ክፍተት የምግብ ማስገቢያ ትንሽ ቀዳዳ ብቻ ነበረች። ሺራቶሪ እጅግ አስገራሚ ውሳኔ ወሰደ። ትከሻዎችን በኃይል በማዞርና አጥንቶችን በማፈናቀል ዲስሎኬት በማድረግ በዚያች ጠባብ ቀዳዳ ውስጥ አካሉን ገፍትሮ ወጣ። አጥንቶቹን እየተሰቃዩም ቢሆን ግድግዳውን ዘለው በመውጣት በበረዶ በተሞላው ተራራ ውስጥ ተሰወረ። በሳን ፍራንሲስኮ የባህር ወሽመጥ መሃል የሚገኘው አልካትራዝ የተሰኘው ደሴት እስር ቤት ከዚህ ከማንም ማምለጥ አይችልም የሚል ዝና ነበረው። በዙሪያው ያለው ውቅያኖስ እጅግ ቀዝቃዛ፣ የማዕበል ምቱ አደገኛና በነጭ አዞዎች ሻርክ የተሞላ ነበር። ነገር ግን በሰኔ ወር 1962 ፍራንክ ሞሪስ፣ ጆን አንግሊን እና ክላረንስ አንግሊን የተባሉ 3 እስረኞች የታሪክ መጽሐፍ የሚገለብጥ ማምለጫ አቀዱ። እነዚህ ሰዎች በክፍላቸው ጀርባ ያለው የአየር ማስተላለፊያ ቀዳዳ ለማስፋት ማንኪያዎች፣ የብረት ቁርጥራጮችና ከጽዳት ማሽን የተሰራ ትንሽ ኤሌክትሪክ ሞተር ተጠቀሙ። ድምፃቸው እንዳይሰማ ደግሞ በቀን ውስጥ የሙዚቃ ሰዓት ሲሆን ራዲዮን ሙዚቃ ከፍተኛ ድምፅ ከፍተው ይቦረብሩ ነበር። የተወገደውን አፈር ጠጠር በሱሪያቸው ኪስ ይዘው እየወጡ በግቢ ውስጥ ይበትኑት ነበር። በጣም አስገራሚው ክፍላቸው በየቀኑ ጠዋት ጠባቂዎች ቁጥጥር ስለሚያደርጉ እንዳይነቃባቸው ከሳሙና፣ ከወረቀት፣ ከእስር ቤቱ የፀጉር አስተካካይ ክፍል የተሰበሰበ እውነተኛ የሰው ፀጉር በመጠቀም እውነተኛ የሚመስሉ አሻንጉሊቶችን ሰሩ። እነዚህን አሻንጉሊቶች አልጋቸው ላይ አስተኝተው በብርድ ልብስ አልብሰዋቸው ወጡ። ጠባቂዎቹ በበሩ ሲያልፉ እስረኞች የተኙ ይመስላቸው ነበር።
ሰኔ 11 ቀን 1962 ምሽት በቆፈሩት ጉድጓድ ወጥተው ከጣሪያው በመንሸራተት ወደ ውቅያኖስ ዳርቻ ወረዱ። ቀድመው ከዝናብ ፖርትና በሙጫ አጣብቆ የሰሩት የነፍስ አድን ጀልባ በመጠቀም ወደ ቀዝቃዛው ውቅያኖስ ገቡ። ከዚያች ምሽት በኋላ እነዚህ ሶስት ሰዎች በሕይወት ይሁኑ በሬሳቸው አልተገኘውም። ኤፍቢአይ ለብዙ ዓመታት ቢመረምርም ፍንጭ ማግኘት አልቻለም። ሰምጠው ሞተው ወይስ ወደ ደቡብ አሜሪካ አምልጠዋል? ዛሬም ድረስ ትልቅ ሚስጥር ነው። አራተኛው ታሪካችን የሚያደርሰን ወደ ደቡብ አሜሪካዋ ብራዚል ነው። በብራዚል እጅግ ጥብቅ ጥበቃ የሚደረግበት ባንጉ የተሰኘ ማረሚያ ቤት አለ። በዚህ እስር ቤት ውስጥ በወንጀል ቡድኑ መሪነት የሚታወቀውና በቅጽል ስሙ ዴሞ 18 በመባል የሚጠራው ዦዋን ካርሎስ የታሰረበት ቦታ ነው። ዦዋን ካርሎስ እና ሁለት አጋሮቹ ከዚህ የማይወጣበት እስር ቤት ለማምለጥ የወሰዱት መንገድ አነስተኛ መሳሪያ ነገር ግን ከፍተኛ ብልሃት የጠየቀ ነበር። በድብቅ ባገኟቸው ትናንሽ የብረት መጋዞች የታሰሩበትን ክፍል በጠንካራ የብረት አጥር በየቀኑ በጥቂት መቁረጥ ጀመሩ። በመቀጠልም በብራዚል የወንጀለኞች ዓለም ቴሬሳ ተብሎ የሚጠራው ባህላዊ ዘዴ ተጠቀሙ። ይኸውም በበርካታ የእስረኞች አልጋ አንሶላዎችን እርስ በርስ በመጠምዘዝና በጥብቅ በማሰር እጅግ ረጅምና ጠንካራ ገመድ ሰሩ። የመስኮቱን ብረት ቆርጠው ካወጡ በኋላ ይህንን የአንሶላ ገመድ ከከፍተኛው ሕንፃ መስኮት በማንጠልጠል ወደ ታች ወረዱ። ከእስር ቤቱ ጀርባ ወደሚገኝ ቆሻሻ ማስወገጃ ቦታ በመድረስ የጥበቃ ሰራተኞች ትኩረት አቅጣጫ አስተው ከግቢው ሙሉ በሙሉ አምልጠው ተሰውረዋል። አምስተኛውና የመጨረሻው ታሪካችን የደቡብ አፍሪካን መንግስትና የፍትህ ስርዓትን ከፍተኛ ቅሌት ውስጥ የከተተው የታቦ ባስተር ታሪክ ነው። ታቦ ባስተር በማጭበርበር በግድያና በከባድ ወንጀሎች ተፈርዶበት በደቡብ አፍሪካ ብሉም ፎንቴን በሚገኘው ማንጋውንግ ከፍተኛ ጥበቃ ማዕከል ታስሮ ነበር። ነገር ግን ይህ ሰው ከእስር ቤት ያመለጠበት መንገድ ልክ እንደ ሆሊውድ ፊልም የተሰራ ሴራ ነበር። በግንቦት ወር 2022 በታቦ ባስተር የእስር ክፍል ውስጥ ከፍተኛ እሳት ተነሳ። ከእሳቱ ማብረድ በኋላ በእሳት የተቃጠለ አስክሬን ተገኘ። ባለሥልጣናትና ቤተሰቦቹ ታቦ ባስተር በእሳት ተቃጥሎ ሞተ ብለው ደምድመው አስክሬኑን ተቀበረ። ነገር ግን እውነቱ ከጥቂት ወራት በኋላ ይፋ ሆነ። ታቦ ባስተር አልሞተም ነበር። ሀብታሙ ወንጀለኛ ታቦ ባስተር የእስር ቤቱን ከፍተኛ ባለሥልጣንና በጠባቂዎች በጉቦ በመያዝ ከውጭ ካለችው ሐኪም ፍቅረኛው ጋር በመሆን ትልቅ ሴራ አቀነባበረ። የሌላ ያልታወቀ ሰው አስክሬን በድብቅ ወደ እስር ቤቱ አስገብተው በክፍል ውስጥ ካቃጠሉ በኋላ ታቦ ባስተር የጥበቃ ሰራተኞችን ልብስ ለብሶ በዋናው በር በሰላም ወጣ። ከወጣ በኋላ ለወራት ያህል በቅንጦት መኪና የተዘዋወረ እና በቅንጦት ሆቴሎች እየኖረ ሲዝናና ቆይቷል። በመጨረሻም ከሀገር ውጭ በታንዛኒያ በቁጥጥር ስር ሲውል የደቡብ አፍሪካ የደህንነት ድክመት ያጋለጠ ትልቅ መነጋገሪያ ሆኖ አልፏል። ውድ የታሪክ አለኝ ቲዩብ ተከታዮች፣ እነዚህ በታሪክ ውስጥ የብዙዎችን አፍ ያስከፈቱ 5 አስደናቂ እስር ቤት የማምለጥ ታሪኮች ነበሩ። ከእነዚህ 5 ታሪኮች ውስጥ የእናንተን አእምሮ እጅግ ያስገረመው የትኛው የማምለጥ ዘዴ ነው? ሀሳባችሁና አስተያየታችሁን ከታች በሚገኘው ኮሜንት መስጫ ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ ማድረግና ለጓደኞቻችሁ ሼር ማድረጋችሁ እንዳትረሱ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉት።